ሰላም እንዴት ናችሁ? ዛሬ ላይ ስለ ኢጎ በደንብ አድርጌ አስረዳችኋለሁ፣ አሳያችኋለሁ። አሁን ማሳያችሁ ነገር ከብዙ ሰው ጋር እንዲስማማ እንዳትጠብቁ። ምናልባት እናንተም ካላችሁ እውቀት ጋር ላይስማማ ይችላል። እኔ ግን እሱን አይደለም የምፈልገው። ስለዚህ ነገር በደንብ አስረድቻችሁ ህይወታችሁ ላይ ብዙ ነገር መቀየር እንድትችሉ ነው። ስለዚህ ወደ ጉዳያችን እንገባለን። ከዛ በፊት ግን ሁሌ እንደምነግራችሁ አንድ ለአንድ ኮቺንግ የሚፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ፣ ክራይቴሪያውን ልክላችኋለሁ፣ መጀመር ትችላላችሁ። በጣም ብዙ ሰዎች ኮቺንግ ይወስዳሉ። ተማሪዎች፣ ስራ ላይ ያሉ ሰዎች፣ ሀገር ውስጥ ከሀገር ውጭ ያሉ ሰዎች እና ምናልባት ያላችሁን ባህሪ ልማዶች መቀየር የምትፈልጉ ሰዎች ትኖራላችሁ። ከዛ ውጭ ደግሞ ቢዝነስ ላይ ሆናችሁ አሁን ካላችሁበት 2፣ 3፣ 4 እጥፍ ማድረግ የምትፈልጉ ሰዎችም ዲስክሪፕሽን ላይ ባለው ኮንታክት አውሩኝ፣ ክራይቴሪያውን ልክላችኋለሁ፣ መጀመር ትችላላችሁ። ወደ ዛሬው ቪዲዮችን ስንሄድ ስለ ኢጎ ማለት ነው። ኢጎ ሲባል ብዙ ሰው የተለያየ አይነት ትርጉም ይሰጣል። ኢት ማተር ብዙ ግን ሲጀምር የሚጠቅመንም አይነት አይደለም። እንትን ምናልባት ሳይኮሎጂ ላይ ተምራችሁ ሊሆን ይችላል። አይዶን ብቻ ግን ዛሬ እኔ ማስረዳችሁ ለእኔ በገባኝና እንዲሁም ደግሞ ህይወት ላይ ይጠቅማችኋል ብዬ በማስበው ልክ አስረዳችኋለሁ። ኢጎ ስንል በቀላሉ የኔና እናንተ ፎልስ ሰልፍ የውሸት ማንነት ነው። ከዛ ደግሞ የውሸት ማንነት ማለት ደግሞ ትሩ ሰልፍ አለን ማለት ነው፣ ትክክለኛ ማንነት። ስለዚህ ምንድን ነው ይሄ ፎልስ ሰልፋችን ምንድን ነው ካላችሁኝ፣ እኔ እና እናንተ እያልኳችሁ እኔ የሚባል ነገር አለን። እያንዳንዱ ኢጎ የምንለው ማለት ነው። እያንዳንዱ እኔ ካልን በኋላ የምንቀጥለው ነገር ሁሉ ኢጎ ነው ወይም ፎልስ ሰልፍ ነው። እኔ ብለን ለምሳሌ እሺ ይህን ጥያቄ ልጠይቃችሁ፣ ራሳችሁንም ጠይቁት። አንተ ማነው ወይ አንቺ ማነሽ ብልሽ ማን ነው የምትሉኝ? እርግጠኝነት ስማችሁን ነው የምትኖሩ። ከዛ ደግሞ ምናልባት ያደጋችሁበትን ቦታ ስለ ራሴ ልንገርህ ብላችሁ የምትነግሩኝ ያደጋችሁትን ቦታ፣ ቤተሰቦቻችሁን፣ የምትወዱትን ምግብ ሊሆን ይችላል፣ የምትሰሩትን ስራ፣ የተማራችሁትን ትምህርት እኔ እያለን ስራችንን፣ ስም፣ ሰፈር፣ ኪሳችን ውስጥ ያለው ገንዘብ እኔ ነታችንን እያንዳንዱ ከውጫዊ ነገር ጋር ነኝ ባልን ቁጥር ጋፍቱኖ ኢሰን ኢጎ ነው። አሁን ስታዳምጡኝ እንዳልኳችሁ ነው። እስካሁን ያላችሁን እውቀቶች ይዛችሁ ከሆነ የምታዳምጡኝ እኔን አይደለም ራሳችሁን እያዳመጣችሁ ያላችሁ። ቆም አድርጉና ያላችሁን ትርጉም ሲዞር አድርጉት፣ አስቀምጡት። ኢጎ ማለት ይሄ ነው፣ ኢጎ ማለት ይሄ ነው የተባላችሁትን ነገር እስቲ አስቀምጡት። ለመስማት እስከ መጨረሻው ስሙት። ካልተመቻችሁ ብላችሁ ትታችሁት መሄድ ትችላላችሁ። እኔ ካልን በኋላ የምንቀጥላቸው ነገሮች ሁሉ ምንድናቸው ካላችሁ ኢጎ ነው፣ የውሸት ማንነት። ታዲያ እውነተኛ ማንነታችን ምንድን ነው? እሱም በኋላ እመጣላችኋለሁ። ግን ኢጎችን እንዴት ነው የተገነባው? እኔና እናንተ እንወለዳለን ያልኳችሁ እንፈጠራለን አይደለም ያልኳችሁ፣ እንወለዳለን። በእናታችን በኩል እንመጣለን ብላችሁ አስቡ። ወዴት? ወደዚች ምድር እንመጣለን። ወደዚች ምድር ስንመጣ ስንወለድ ከዛ ምን ስም ይሰጠናል ያልኳችሁ። ይዛችሁ አይደለም የመጣችሁት፣ ስማችሁን ይዛችሁ አልመጣችሁ። ሰፈራችሁን ነው በቃ ቤተሰቦቻችሁ ያደጉበት ሰፈር ስለሆነ ነው። ኤቭሪቲንግ ብቻ ምን ይደረግልናል? ይሰጠናል። እኛ አለን፣ መጣን። ከዛ ከእኔያችን በኋላ ብዙ ነገሮች ምን ይደረጉልናል? ይቀጠሉልናል። ስናድግ ነው ማለት ነው። ይህን ነገር ዴቨሎፕ እያደረግን የመጣ ነው። እኔ ብለን አካባቢያችን፣ እኔ ብለን ይሄ እኔነታችንን እሱን ረስተኗል ጭራሽ። ማን እንደሆነን ይሄ ትክክለኛ ማንነታችንን አናውቀውም። ግን ይሄ የውሸት እዚህ ምድር ላይ ስንመጣ የተሰጡንን ነው ያልኳችሁ አለሁት። ማንም የራሱን ስም መርጦ አልመጣም። ማንም አሁን የተማራችሁትን ትምህርት ሜይ ቢ አስተማሪ ወይም ሰው ሲናገር ይሄ ጥሩ ነው ሲባል ሰምታችሁን የተማራችሁት ብቻ አሉ። እነዚህ የውሸት ማንነቶቻችን እኔ የምንላቸው ማለት ነው። ሲጀምር ለዛም ነው ህይወት ላይ በጣም የምንቸገር። ትልቁ የተሸወርነው ነገርም ይህን ነው። እኔ ብለን ራሳችንን እየገለጽን መስሎን ስማችንን ነው። እኔ ብለን ራሳችንን እየገለጽን መስሎን ሰውነታችንን፣ እውቀታችንን፣ ሀሳባችንን ነው እየገለጽን ያለ ነው። ግን እሱ ሁሉ አይደለም። በቀላሉ ላስረዳችሁ። ምን እንላለን? በትንሹ ሰውነታችሁን እንዳልሆናችሁ፣ ሀሳባችሁን፣ እውቀታችሁን
ምንድነው እኮ ይሄ ስም እኮ የሚባለው ነገር የኔ ስም ነው እያልን ያለ ነው። የኔ ስም ዳሽ ነው። እዚህ ጋር እኔ የሚባል ነገር አለ፣ ከዛ ስም የሚባል ነገር አለ which is ይለያያል ማለት ነው። ስራዬ ማለት የኔ ስራ ነው እያለን ያለ ነው። እሺ እኔ እና ስራዬ እንለያያለን ማለት ነው። እኔ የሚባል ነገር አለ ማለት ነው። በእነዚህ ቃላቶች ሁሉ በምንጠቀማቸው ቃላቶች እያንዳንዱ ኑሯችን ላይ ስንኖር አለ እኔ የሚባል ግን ኖቲስም አናደርገውም አናውቀውም፣ ዝም ብለን ነው የምንኖረው ማለት ነው። ለዛ ነው ሰው ከሰው ጋር የሚጣለው። በስሙ ይጣላል፣ በስራ ይጣላል፣ በልብሱ ይጣላል፣ በሀሳቡ ይጣላል። እሺ እንቀጥል። ከዛ ምን እንላለን? ሀሳቤ እንላለን። ሀሳቤ ስንል እዚህ ውስጥ ምንድን ያለው? የእኔ ሀሳብ እኔ አለ፣ እዚህ ጋርም ሀሳቤ አለ። ይለያያል ማለት ነው። እኛ ሀሳባችንም አይደለንም፣ የኛ ነው እንጂ ሀሳባችን፣ እውቀታችንም የኛ ነው እንጂ። ስራዬ ስንል የኔ ስራ ነው እያልን ያለ ነው። እሺ ስለዚህ እኔ አለ፣ ከዛ ስራ አለ። ስለዚህ ምን አልኳችሁ? እኔ ካለም በኋላ የምንቀጥላችሁ ሁሉ ኢጎ ነው። ላይክ የውሸት ልብስ ነው። እዚህ መሬት እንደ ልብስ ነው ብላችሁ አስቡ። ምን ኢጎ እኔ ብለን ራሳችንን ይሄ አይደንቲፋይ የምናደርግበት ነገር ነው። ላይክ ትክክለኛ ማንነታችን አለ፣ እሱ የለበሰው ልብስ ነው ብላችሁ አስቡ። ትልቁ መሸወዳችንም ህይወት ላይ እኔ ብለን እነዚህ ውጫዊ ነገሮችን ነን ማለታችን ነው። እኔ ብለን ራሳችንን በስራችን ስራዬ ነኝ ስለምንል፣ እኔ ብለን ስማችንን ነን ስለምንል፣ እኔ ብለን ሀሳባችንን ስለምንል ነው ህይወት ላይ በጣም የምንቸገረው። ማን እንደሆናችሁ ግን ስታስታውሱ ይቀላችኋል። አሁንም ወደሱ ገባላችኋለሁ። ከዛ በፊት ግን እሺ ይሄ ሰዎችም ሲያደርጉት ስለሆነ ያየ ነው። እኛም በቃ ራሳችንን ይሄ ኮንሽስ ማይንዳችን ላይ ነው ይሄ ሁሉ ያለው። በቃ ይሄ ኮንሽስ ከሆንም በኋላ እዚህ ምድር ላይ ከመጣን በኋላ ይሄንን ነኝ ያንን ነኝ ምናምን ማለት እንጀምራለን ማለት ነው። ትክክለኛ እኔ የሚባለው ማንነታችን ምንድን ነው? ማን ነው? እሺ እኔ ልብሴን ካልሆንኩኝ፣ ሀሳቤን ካልሆንኩኝ፣ ስሜቴን ካልሆንኩኝ፣ እውቀቴን፣ ቋንቋዬን ምናምን ካልሆንኩኝ ታዲያ እኔ ማን ነኝ? ሌላው ትልቁ የኢጎዋችንን ኢጎ ማለት ኢጓችንን አይደለም። እሺ ይሁን ኢጓችን ምናምን አትበሉ። አሁንም የኢጓችን ምናምን የምንለው ነገር ራሱ ሌላ ኢጎ ነው። ኢጎ የሚባለው ነገር አስጀነራል እንደ ሁላችንም ማለት ነው። ትልቁ ስራው ምንድን ነው? ሰፓሬሽን ነው። እኔ እንደዚህ ነኝ ካልኩኝ እሺ አንተ ደግሞ እንደዚህ ነህ እያልኩኝ ነው። ራሴን ባሉኝ ነገሮች በዚህ በውጫዊ ነገሮች ሁሉ ዲፋይን ማድረግ ስጀምር አንተንም አንቺንም እንደዛ ዲፋይን አደርጋለሁ። ያኔ ምን አደርጋለሁ? አይ ስታርት ኮምፔሪንግ። እናወዳድራለን ራሳችንን ከሰዎችን ከኛ ጋር፣ እውቀትን ከእውቀት ጋር፣ እንትንን ከእንትን ጋር ኮምፔር እናደርጋለን። ከዛ ምን መብለጥ፣ መበላለጥ ፈልካ። አሁን ይሄን ሁሉ እያስረዷችሁ ያለሁት ኢጎ መጥፎ ነው እያልኳችሁ አይደለም። እሺ ኢጎ ምንድነው እያስረዷችሁ። ጥሩ ነው መጥፎ ነው ውስጥም እንዳትገቡ። ኢጎን እንደዚህ በል ኢጎ ጉራ ብላችሁ ነው የምታስቡት። እሱ ላይ የተመታ ሀሳብ ነው። መብለጥ፣ መበላለጥ፣ ራስን ዝቅ ማድረግ፣ ብቻ ብዙ ነገሮች ትገባላችሁ። ማነው ይሄን ሁሉ የሚያደርገው? ኢጎ። ምክንያቱም ራሱን ከዚህ ከነ ውጫዊ ነገሮች ጋር ነው አይደንቲፋይ እያደረግን ያለ ነው። ስለዚህ ትክክለኛው እኔ የምንለው ማንነታችን ምንድን ነው? ማን ነው የሚለውን ነገር ደግሞ አሁን እንገባላችኋለሁ ማለት ነው። እስካሁን ተረጋግታችሁ ስለጠበቃችሁኝ አመሰግናለሁ። ወደ እሱ እንገባለን። ታዲያ እኔ ማን ነኝ? ሀሳቤን ካልሆንኩኝ፣ ስሜቴን ካልሆንኩኝ፣ ያሳካሁትን ያላሳካሁትን ነገር ካልሆንኩኝ ታዲያ እኔ ማን ነኝ? እስኪ ራሳችሁን ጠይቁት። እኔ ማን ነኝ? እኔ ማን ነኝ ብላችሁ ስጠይቁ የመጀመሪያው የሚመጣባችሁ ጭንቅላታችሁ ላይ መልካችሁ እንደሆነ እርግጠኛ ነኝ። ስማችሁ እንደሆነ እርግጠኛ ነኝ። እውቀታችሁ እንደሆነ እርግጠኛ ነኝ። ወይም ደግሞ መወደው ማልወደው የምትሉት ነገር ነው የሚመጣባችሁ። እሱ ሁሉ አይደለም። እኔ ማን ነኝ?
እኔ ማን ነኝ ለሚለው መልስ ይህንን ማጥፋት ነው። እኔ ብሎ ለመቀጠል መሄድን ማቆም ነው። በቃ እኔና እናንተ በቃ ይሄ እኔ ነን፣ ይሄ እኔነት ነን። ስም አንሰጠውም። መልክ ለመስጠት አትሂዱ። የለም ስም መስጠት፣ መልክ መስጠት ምናምን ሁሉ የማን ነው? የዚህ ስራ ነው። በቃ እኮ የውሸት እኔ እንደዚህ የውሸት ስላችሁ ላይክ ትክክለኛ አይደለም ማለት ነው። ላይክ ተሸውደናል። ያ አይደለም ትክክለኛ እኔነታችን። ይሄ እኔ የምንለው ነገር በቃ እኔነታችን ከዚህ አይናችን ጀርባ ያለው እዚህ አይኑ ውስጥ የሚመለከተው ይሄን ሰውነት ተጠቅሞ የሚንቀሳቀሰው ይሄንን አእምሯችንን የሚጠቀመው እኔነታችን አለ። ተመልካች ማንነት ነው። we are like እንደ ኦብዘርቨር ብላችሁ አስቡ። እንዴት ብላችሁ አስቡ መሰላችሁ? ምንድነው የሚባለው? ውሃ አለ ብላችሁ አስቡ። ውሃ ኩባያ ውስጥ አለ ብላችሁ አስቡ። ኦልሬዲ ውሃ አለ፣ ወንዝ አለ ብላችሁ አስቡ። ከዛ ኩባያ መጣንና በኩባያ እዛው ማለት ነው ውሃውን ቀዳ አረገንና ኩባያው አለ። እኔና እናንተ ሲጀመር ከዚህ ውሃን የተቀዳ ነው አይደለ? ላይታያችሁ ይችላል። በደንብ አስረዳችኋለሁ። በደንብ አብሰልስሉት። እናንተ እኔ ምንለው እናንተ ስላችሁ እናንተን ብቻ አይደለም፣ እኔም ኤቭሪባዲ ከዚህ አይን ጀርባ ያለው ነው። ከዛ ግን እንዳልኳችሁ ይሄ ኢጓችን ትክክለኛ ማንነታችን እንደሆነ አሳምኖን ስላችሁ አንቆምናን አይደለም። በቃ እንደዛ ነው የሚያስበው፣ እንደዛ ነው የምናስበው። እኛ ይሄ ስማችንን ምናምናችንን እንደሆነ ነው የምናስበው። እንደዛ እያሰብን እየኖርን ነው። አሁን ግን ኖ ይሄ ውጫዊን ነገር አይደለንም፣ ከዛ ጀርባ ያለው ነን እያልኳችሁ ነው እኔ። አሁን በምሳሌና በኤግዛምፕል በደንብ አስረዳችኋለሁ። ቅድም እንዳልኳችሁ ወንዙ አለ ብላችሁ አስቡ። ወንዙ አለ። ከዛ ከወንዙ ውስጥ በዚህ ኩባያ ቀዳን። ከመወለዳችን በፊት ነበርን። ከምንሞት በኋላ እንኖራለን። ስለሱም አሁን አልገባላችሁም፣ ግን ነበርን አለን ብላችሁ አስቡ። እሱን ለማስረዳት ለምሳሌ ፈጣሪ እንደዚህ እንደ ወንዝ አስቡት። ከዛ ከወንዙ ላይ በኩባያ ተቀዳ ብላችሁ አስቡ። እኔና እናንተ በፈጣሪ ምሳሌ ነው የተፈጠርነው ሲባል ሰምታችኋል። ከዛ ነው የመጣ ነው ከሱ ማለት ነው። እናንተ ብቻ ሳይሆን ሁሉም ነገር ማለት ሁሉም ነገር ፈጣሪ ከሌለ የለም። ፈጣሪ የምትረዱበት መንገድ ደግሞ ራሳችሁን ጠይቁ። ስለዚህ አሁን በኩባያ ተቀዳ ብላችሁ አስቡ እና ከዚህ ነው የተቀዳው። ከዛ ግን እኔና እናንተ ተቀዳን ብላችሁ አስቡ። እኔና እናንተ ግን ረሳ ነው ይሄ ኩባያውን ነን ብለን አሰብን። ውጪ ዚጓችን ብላችሁ አስቡ። ይሄ አውር ፎል ሰልፍ ነው ብላችሁ አስቡ። ትሩ ሰልፋችን ደግሞ ከፈጣሪ የተቀዳው። ፈጣሪ ደግሞ ድሮም አለ፣ አሁንም አለ፣ ወደፊትም ይኖራል። እኔና እናንተም እንደዛ ነን። የሆነ ጊዜ የሚቆም ነገር አይደለም። እኔና እናንተ ስላችሁም አሁን ይሄ መልካችሁን እያሰባችሁ ከሆነ እሱን ከጭንቅላታችሁ አውጡ። ሀሳባችሁን እያሰባችሁ ከሆነ ይሄ ሀሳባችሁ ያላችሁ ቀጥ ስማችሁ ከመሰላችሁ እሱንም ከሀሳባችሁ አውጡት፣ ስላልሆናችሁ። ስለዚህ እኔ የምንለው ማንነት በቃ እኔ ነው፣ ምንም አይደለም፣ እንደዚህ ነው እንደዛ ነው ለማለት አትሄዱ። እንደ ውሃ ነው ብላችሁ አስቡ። ውሃ ፎርም የለውም፣ ከለር የለውም። የገባበትን ነገር ሁሉ ምን ይዛል? ቅርጽ ይዛል። እኔና እናንተም እንደ ውሃ ነን። ከዛ ቅርጽ የሚይዘን ምናችን ነው ካላችሁኝ፣ አእምሯችን ነው ቅርጽ የሚይዘን። ሀሳባችን በይጓችን ነው ቅርጽ የምንይዘው። እኔ ብለን ራሳችንን
እኔ ብለን ውሃንን አልኳችሁ። የእኔነታችን እንደ ውሃ ነው። የገባንበትን ሁሉ ቅርጽ እንይዛለን። ቅርጽ ማስያዣው ምንድን ነው? ይሄ ነው፣ አእምሯችን ነው ማለት ነው። ስለዚህ ይሄ ከገባችሁ ሁሌም ህይወት ላይ እኔ ካለም በኋላ ምንለውን እንኖራለን። እኔ ዳሽ ነኝ፣ እኔ ሰነፍ ነኝ፣ እሱን ነው የምትኖሩት። ምንም አይደላችሁም፣ ግን የገባችሁበትን ኩባያ ሁሉ ምን ቅርጽ ትይዛላችሁ። ምንም አይደለንም፣ ግን ነኝ ያለውን ሁሉ እንሆናለን። ሰነፍ ነኝ፣ ሰነፍ ነኝ ኢጎ ነው። እኔ ኮንሲስታንት አይደለሁም፣ ኮንሲስታንት ነኝ። ብቻ እኔ ካለም በኋላ የምንቀጥላቸው ሁሉ ደግሞ ህይወት ላይ እዚህ ምድር ላይ ስንኖር እየሆን ነው እንሄዳለን ማለት ነው። ኢጎ መጥፎ ነው ጥሩ ነው አይደለም ያልኳችሁ። እንዳልኳችሁ ግን ይህንነታችሁን ካላወቃችሁ በጣም እየተጨነቃችሁ ነው የምትኖሩት ህይወት ላይ። ምክንያቱም እኔ ብላችሁ ራሳችሁ የምታስቡት ይህንን እያላችሁ ስለሆነ። ይሄ ግን ነው፣ ይሄ አይደለም ትክክለኛ ማንነታችሁ። ይሄ እኔ የምንለው ማንነታችን ነው፣ ከኋላ ያለው ነው፣ ውሃው ነው፣ ኩባያው አይደለም። ግን ደግሞ ምድር ላይ ስንኖር ኩባያው ያስፈልጋል እዚህ ከሰዎች ጋር ኢንተራክት ለማድረግ ከምናምን ካልሆነ ዓለም በቃኝ ምናምን ብላችሁ መኖር ትችላላችሁ። ግን እስከኖራችሁ ድረስ ደግሞ እኔ እያላችሁ ራሳችሁን አይደንቲፋይ እያደረጋችሁ እየኖራችሁ ነው። እኔ ብላችሁ ራሳችሁን አይደንቲፋይ የምታደርጉትን ነገር ኢጓችሁን ቀይሩት እንደማለት ነው። እኔ ብላችሁ ራሳችሁ የምታዩበትን መንገድ ቀይሩት እያልኳችሁ ነው። ግን ሲጀመር ማን እንደሆናችሁ ማወቅ ብቻ በጣም ትልቅ ነገር ይሰጣችኋል። ይሄን ለማወቅ ደግሞ ምን ማድረግ ትችላላችሁ? እስቲ ቁጭ በሉ፣ ጸጥ ብላችሁ ብቻችሁን ቁጭ በሉ። ለምን ጸጥ ብላችሁ ብቻችሁን ቁጭ ትላላችሁ? ምን ይባላል? የፈጣሪ ቋንቋ ዝምታ ነው ሲባል ሰምቻለሁ። አረንጓዴ ቦታ ወር ተፈጥሮ ያለበት ቦታ ስትሄዱ ሲንጫጩ አታዩም። ዝም ያለ ነው። እስቲ ሂዱና እዩት፣ ዝም ያለ ነው። አይናችሁን ጨፍኑና ቁጭ በሉ። ከሁሉም ነገር ጋር አንድ እንደሆናችሁ አንደርስታንድ ታደርጋላችሁ። ይሄ ሰውነት፣ ይሄ አእምሯችሁ ላይ ያሉት ሀሳቦች ኩባያውን እንዳልሆናችሁ፣ በሱም የምትታጠሩ እንዳልሆናችሁ ታስታውሳላችሁ። ምንም አይደላችሁም ማለት ነው። እንደ ነፋስ ብላችሁ አስቡ። ራሳችሁን ከነፋሱ ጋር አንድ እንደሆናችሁ ይሄ ለመረዳት ሞክሩ። ቁጭ በሉና ማለት ነው። ከነፋሱ ጋር አይደለም፣ ከሁሉም ነገር ጋር፣ ከምፈልጉት ነገር ጋር ራሱ የምንፈልገውን ራሱ እኮ ለማግኘት የሚከብደን እኔ እና ያ ማለት ስንጀምር which is ሰፓሬት ማድረግ ስንጀምር እኔ እዚህ እንትኑ እዚህ እሱን ሁሉ የሚያደርገው ኢጓችን እንደሆነ ማስታወስ አለባችሁ። ማን እንደሆናችሁ ስታስታውሱ ወደኋላ መለስ ስትሉ ግን ከሁሉም ነገር ጋር አንድ እንደሆናችሁ ስታውቁ ቀላል ይሆንላችኋል። የምትፈልጉትም ኦልሬዲ እንዳላችሁ ከዚህ በፊት እንደነገርኳችሁ እንዳላችሁ መያዝና ማመን መንቀሳቀስ እንደዛ አይከብዳችሁም። ምክንያቱም ሲጀምር ሰፓሬትድ አይደለንም። ይሄ ፊዚካል ዓለም ላይ ብቻ አይደለም እኔና እናንተ የምንኖረው፣ ፊዚካል ዓለም ላይ ብቻ አይደለም የምንኖረው። ይሄ ሰውነታችን ብቻ አይደለንም። ይሄ ሀሳቦቻችንን ብቻ አይደለንም። ሰውነታችን ሲጀመር ያለን ነው እንጂ እኛ አይደለንም። አእምሯችንም እንደዛ። ይሄ ሲሞት አንድ እንሆናለን ከሁሉም ጋር። ግን እዚህ መሬት ላይም ስንኖር አንድ ሆነን መኖር እንችላለን። ከፈጣሪ ጋር መጓዝ ትችላላችሁ። ከሁሉም ነገር ጋር አንድ ሆናችሁ መጓዝ ትችላላችሁ። ራሳችሁን ማን እንደሆናችሁ በማስታወስ ማለት ነው። ግን ራሳችሁን ኢጎ እንደውም ያላስረዷችሁ ያልነገርኳችሁ ነገር ኢጎ ማለት ፈጣሪን ከህይወት እንደማስወጣት ማለት ነው ይላል አንድ ዋይን ዳይር የሚባል ሰው። ፈጣሪን ከህይወት ማስወጣት ይህ እሱን ትንታኔ ነው። ነገር ግን እኔ ብለን ራሳችንን እንደዚህ ነኝ እንደዛ ነኝ ስንል ራሳችንን ከፈጣሪ እየለየን ነው የምንኖረው ማለት ነው። ሳናቅ አውቃችሁ አይደለም። ቅድም ከነገርኳችሁ ከወንዙ ጋር አንድ እንደሆናችሁ ትረሱትና ማለት ነው። ግን እኔና እናንተ ስንሞት ስላችሁ የሰውነታችን ሲሞት እኛ ምንሞት አይመስለኝም። ሰውነታችን ሲሞት ዞሮ we are one
ከምን ጋር? ከሁሉም ነገር ጋር፣ ከፈጣሪ ጋርም ከሁሉም ነገር ጋር ማለት ነው። የምር ፈጣሪ ሁሉም ነገር ላይ አለ፣ ሁሉም ቦታ ላይ አለ። እዚህ ጋር እዛ ጋር የምትሉት አይደለም፣ አንድ እዚሁ አለ። ግን እኛ ረስተነዋል። እኔ ብለን ራሳችንን ስናስብ እንዳልኳችሁ እኔ ካልን በኋላ የምንቀጥላቸው ነን ብለን ስለሆነ የምናስበው እንቅስቃሴያችን ሁሉ ነገር ምንድን ነው የሆነች ትንሽዬ ነገር እንደሆነ በቃ ከሁሉም ነገር ጋር የሆነ ሰፓሬትድ እንደሆነ ብቻችን እንደሆንን እያሰብን ነው የምንኖረው። ይሄ ትልቅ ሽወዳ ነው። ሁሌም ከፈጣሪ ጋር እንደሆናችሁ ማስታወስ አለባችሁ። አሁን ላይ ይሄ ጓችሁን እንዳልሆናችሁ እያስታወሳችሁ መኖር ከቻላችሁ ሁሌም ከምን ጋር? ከፈጣሪ ጋር መራመድ ትችላላችሁ ማለት ነው። በትንሹ የሆነ ያህል እንዳስረዷችሁ እርግጠኛ ነኝ። ግዴታ ሁሉ ነገርም ደግሞ ማወቅ አይጠበቅባችሁ አሁን ላይ ማለት ነው። ቀስ እያላችሁ ዲግ አድርጉ። ምናልባት ደግማችሁ ማዳምጡት እና ሁሌ እንደምነግራችሁ ዋን ቱ ዋን ኮችንግ የሚፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ እና ደግሞ ኮችንግ የሚፈልጉ ሰዎች ማለት ነው። ከዛ ውጭ ደግሞ ከዛሬው ቪዲዮ ላይ የተረዳችሁትን ነገር ኮሜንት ላይ ጻፉልኝ እና ቀጣይ እንድሰራላችሁ የሚፈልጉትን ቪዲዮ ንገሩኝ እና ይመቻችሁ። ቀጣይ ቪዲዮ ላይ እንገናኛለን።